ሰላም ሰላም ወገኖች ዛሬ የምናየው ዲፕ ለርኒንግ ወርክ ፍሎውን እናያለን ማለት ነው። ዲፕ ለርኒንግ ያው ሞዴልን ዴቨሎፕ ለማድረግ ስንጀምር ከየት ነው መጀመር ያለብን፣ እንዴት ነው መስራት ያለብን፣ እስከ ደግሞ ሞዴል ዲፕሎይመንት ድረስ እንዴት ነው ያለው ኖርማሊ ወርክ ፍሎው ኦር ስትራክቸሩ እንዴት ነው የሚለው ነገር ነው የምናየው ማለት ነው። የመጀመሪያው ማሽን ለርኒንግ ወርክ ፍሎው ላይ ምን ማድረግ አለብን? ፕሮብሌማችን ዲፋይን ማድረግ አለብን። የምንሰራው ሪሰርች ከሆነ ኦር የምንሰራው ኤሪያ ላይ ምን ማድረግ አለብን? ፕሮብሌማችንን ዲፋይን ማድረግ አለብን ማለት ነው። ዊዛውት ፕሮብሌም ምንም ነገር ማድረግ አንችልም ማለት ነው። ፕሮብሌም መጀመሪያ ፕሮብሌም መኖር አለበት፣ ሶልቭ የምታደርጉበት ችግር መኖር አለበት አይደል? ያ ፕሮብሌም መጀመሪያ ዲፋይን ኬርፉሊ ዲፋይን ማድረግ አለባችሁ ፕሮብሌማችሁን። ፕሮብሌሙን ዲፋይን ካደረጋችሁ በኋላ ቀጣይ ስራ ምንድነው? ዴታ ኮሌክሽን ነው። ዴታን ኮሌክት ማድረግ። እናንተ ዲፋይን ባደረጋችሁት ፕሮብሌም ላይ ዴታችሁን ኮሌክት ያደርጋላችሁ ማለት ነው። በምትሰሩት ኤሪያ ላይ ነው። ሜቢ ቴክስት ላይ፣ ኢሜጅ ላይ፣ ቪዲዮ ላይ ልሰሩ ትችላላችሁ። የቪዲዮን ዴታ ኦር የኢሜጁን ዴታ ኦር የኦዲዮን ዴታ ምን ማድረግ አለባችሁ? ኮሌክት ማድረግ አለባችሁ ማለት ነው ዴታችሁን። ዴታችሁን ኮሌክት ካደረጋችሁ በኋላ ቀጣይ ስራችን ምንድነው? ኤክስፕሎሬተሪ ዴታ አናሊሲስ። እናንተ ያመጣችሁ ዴታችሁን ምን ማድረግ አለባችሁ? አናሊሲስ መስራት አለባችሁ። ኤክስፕሎሬተሪ ዴታ አናሊሲስ ማድረግ አለባችሁ። ያ ማለት ምን ማለት ነው? ቪዥዋላይዝ አድርጋችሁ ስለ ዴታ ማየት አለባችሁ። ዴታው ለምሳሌ ሃይሊ ኮሪሌትድ ነው ወይ? ዴታው ምን አለ? አውትላየር አለ ወይ? ዴታ ላይ ኢረር አለ ወይ? ዴታ ላይ ባያዝ አለ ወይ? እያንዳንዱ ነገር ምን ታደርጋላችሁ? ኤክስፕሎሬተሪ ዴታን ኤክስፕሎር በማድረግ አናሊሲስ ትሰራላችሁ ማለት ነው። ዴታ ላይ ችግር ካለ ምን ታደርጋላችሁ? ዴታችሁን ፕሪፕሮሰስ ታደርጋላችሁ ማለት ነው። ዴታችሁ ችግር ካለ ያን ችግር ምን ታደርጋላችሁ? ታስወግዳላችሁ ማለት ነው። ችግሩን ሪሙቭ ታደርጋላችሁ ማለት ነው። ዴታችሁን ፕሮሰስ ካደረጋችሁ በኋላ ቀጣይ ስራ ምንድነው? ሞዴል ሴሌክሽን ነው ማለት ነው። ሞዴላችሁን ሴሌክት ያደርጋላችሁ። ሞዴል ሴሌክሽን ሲባል እናንተ የምትሰሩበት ታስክ ላይ ቤዝድ ኦር ዳታችሁ ላይ ቤዝድ ሆናችሁ ነው ሞዴልን ሴሌክት ብታደርጉት ማለት ነው። ለምሳሌ ኢሜጅ ሪሌትድ የሆነ እንትን ላይ የምትሰሩ ከሆነ ምን ታደርጋላችሁ? ኮንቨንሽናል ኒውራል ኔትወርክ ሲኤንኤንን ትጠቀማላችሁ። ሌላው ቴክስት ቤዝድ ላይ የሚሰሩ ከሆነ ሪከረንት ኒውራል ኔትወርክ ኤልሲቲኤምን ሪከረንት ኒውራል ኔትወርክን ምን ታደርጋላችሁ? ትጠቀማላችሁ ማለት ነው። እንደዚህ አይነት ታስክ ላይ ቤዝድ የሆነ ሞዴላችሁን ምን ታደርጋላችሁ? ሴሌክት ታደርጋላችሁ። ሞዴልን ሴሌክት ካደረጋችሁ በኋላ ቀጣይ ስራችን ምንድነው? ሞዴላችንን ትሬን ማድረግ፣ ሞዴልን ፊት ማድረግ፣ ሞዴላችን እናስተምራለን ማለት ነው። ሞዴልን ያው ኦልሬዲ ሴሌክት አድርገናል። ታስክ ዳታ ሴቶች ላይ ኦር ዴታችሁ ላይ ቤዝድ ሆናችሁ ሞዴላችሁን ምን ታደርጋላችሁ? መረጣችሁ። ከመረጣችሁ በኋላ ቀጣይ ሞዴላችን ታስተምራላችሁ። ሞዴልን ካስተማራችሁ በኋላ ሞዴሉ ምን ያክል ነው የተማረው የሚለውን ምን ታደርጋላችሁ? ኢቫሉዌት ታደርጋላችሁ ማለት ነው ሞዴላችሁን። ሞዴላችሁን ዋንስ ኢቫሉዌት ካደረጋችሁ በኋላ ምን ታደርጋላችሁ? ዲፕሎይ ታደርጋላችሁ ማለት ነው። ሞዴላችሁን ምን ታደርጋላችሁ? ዲፕሎይ ለሪል ወርልድ አፕሊኬሽን ኦር ለሪል ወርልድ ስራ ሞዴላችሁን ትጠቀማላችሁ ማለት ነው። እዚህ ጋር ምንድነው የቀረው ነገር? ሃይፐርፓራሜትር ቱኒንግ ይቀራል አይደል? ስለዚህ ቱን የምታደርጉት ምንድነው? ሞዴል ኢቫሉዌት ካደረጋችሁ በኋላ በተር ሞዴል ካልመጣ ሃይፐርፓራሜትር ቱኒንግ ትሰራላችሁ ማለት ነው። ያ ማለት ሞዴል ፓራሜትሮችን አጀስት ታደርጋላችሁ ማለት ነው። እሱን እዚህ ጋር ትሰራላችሁ። ሞዴሉ ጉድ ካልሆነ ነው። ሞዴሉ ጉድ ከሆነ ታበቃላችሁ ማለት ነው። ወደ ዲፕሎይመንት ጋር ትሄዳላችሁ ማለት ነው። እነዚህ የተለያዩ የዲፕ ለርኒንግ ወርክ ፍሎ ነው ማለት ነው። እነዚህን ተከትለን ነው እያንዳንዱ ስራ የምንሰራው ማለት ነው ዲፕ ለርኒንግ ላይ። የዛሬው ቪዲዮ ይሄን ይመስላል። በዛሬው ቪዲዮ ላይ ያልገባችሁት ነገር ካለ ኮሜንት ላይ አስቀምጡ። ይህ ቪዲዮ ደግሞ ከተመቻችሁ ላይክ እና ሳብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።